ገና ብላቴና ሆኜ ስጠራሽ ጎበኘሽኝ እኔን ድንግል በምልጃሽ እመቤቴ ማርያም አበረታሽኝ በእናትነት ፍቅርሽ መች ረሳሽኝ። በፊት ሌላ ቦታ ነበር የምኖረው። አሁን ጫጫ ከተማ ላይ በቅርብ ነው የመጣሁት። ያው በኑሮ ምክንያት በስራና በኑሮ ምክንያት ነው እና እዚሁ ነው አሁን ያለሁት። ቤት ተከራይቼ ነው የምኖረው። እንግዲህ ቅዱስ ገብርኤል ቤተክርስቲያን ግቢ ውስጥ ነው የተገናኘ ነው እና መዝሙር እወዳለሁ፣ መዝሙርም መዘመር እፈልጋለሁ። እንደው እስቲ እንደው ድምጤን አንዴ ብትሰማልኝ ብላችሁኝ ተገናኝተን ነበር እና ምን ዘማሪ ነበራችሁ? አገልግሎታችሁስ በምንድን ነበር? በቤተክርስቲያን አገልግሎት ወይ ቅስና፣ ድቁና ወይ ሰንበት ትምህርት ቤት አገልጋይ ናችሁ? እንዴት ነው እስቲ ብታስተዋውቁ። አይ በድቁናም እንኳን አይደለም፣ በሰንበት ትምህርት ቤት ከዚህ በፊት ያው እዛ ከልጅነቴ ጀምሮ የዛ ብዙ ስለተቀመጥኩም ናዝሬት ላይ። ትውልዳችሁ ናዝሬት ነው? ትውልዴ እዚሁ ሰሜን ሸዋ ነው። ትውልዴ ወደ ጅሩ ነው። ግን እዛ አክስቴ ነበረችና አክስቴ ያሳድጋኛለች። አክስቴ ስላሳደገችኝ እዛ ነው ያደግኩት። በዛ ምክንያት ነው እንጂ እዚሁ ተወላጅ ነኝ። እዚሁ ጅሩ ነው የተወለድኩት፣ ጅሩ ውስጥና እዛ ሰንበት ትምህርት ቤት ገብቼ ሳገለግል ነበር። በጅሩ በናዝሬት በናዝሬት ቅድስት ማርያም አለ። ናዝሬት ቅድስት ማርያም ቤተክርስቲያን ሳገለግል ነበር። በሰንበት ትምህርት ቤትም ገብቼ ከዛ ያው የመዝሙር ፍቅር መቼስ በልጅነት አብሮኝ እያደገ በቃ መዝሙር በጣም ፍቅሬ በውስጤ አደረ፣ የመዝሙር ፍቅር። በዛ ምክንያት ያው በመዝሙር ሳገለግልም ከዛም በራሴ በቃ ከፍ እያልኩ ስመጣ ሳድግ ድርሰቶችን ደርሼ የራሴ ድርሰት ከዛ በዛ ዜማም አውጥቼ እየዘመርኩ ምን እያልኩ ከዛ በኋላ ያው ለማሳተም ፍላጎት ስለነበረኝ ወደ ስቱዲዮም ሄጄ ነበር። አቅም አነሰኝ። ስቱዲዮም ሞክሬ እዛው ናዝሬት እንዲህ አነስተኛ ስቱዲዮ ነበረ እና እዛ ሞክሬ ዜማዎችም ድርሰቶች ሁሉ እንትን ብዬ ዜማ ሰርቼ ነበር። በዛ ምክንያት ያ የተሰራው መዝሙር የተዘጋጀው እኔ አቅም ስላጠረኝ ለማሳተም ያኔ ሲዲ ነበረ፣ ሲዲ እና ካሴት ነበረ። በሲዲ አሁን አዲስ አበባ ራሱ ለማሳተም ሄደን እኔ ገንዘብ ስላልነበረኝ ያው የሚያሳተሙ ሰዎችም ደግሞ ብዙ ገንዘብ እንትን ስፖንሰር ስላጣው ማለት ይቻላል። በአጠቃላይ ስፖንሰር ስላጣው አቅም ስላጣሁኝ ያንንም አላገኘሁም። ያው ፈቃደኛ የሚሆን ስላላገኘው ያ መዝሙር ሳይወጣ ቀረ እንጂ ሰርቼ በቃ ለህትመት የሚያበቃ ነው የጠፋው ማለት ይቻል ነበር። በዛ መካከል ሲዲውም ስለዚህ የዝማሬ ዕውቀቱ አለኝ ነው እንግዲህ እኔ መቼም ከእግዚአብሔር ጋር ነው። እንግዲህ ለተመልካቾቻችን እስቲ እንደው አንድ መዝሙር የምትወዱት እኔ እወዳለሁ የምትሉት እስቲ አንድ መዝሙር እስቲ እንስማቸው። እንግዲህ አሁን ስለ ድንግል ማርያም ስለ እመቤታችን ከሰራሁት መዝሙር ውስጥ አንድ መዝሙር ልበል በጥቂቱ። እመቤቴ ማርያም ውለታሽ ብዙ ነው፣ የጌታዬ እናት ፍቅርሽም ልዩ ነው። እኔ የምከፍልሽ ለአንቺ ምን ይሆን? ላወድስሽ ድንግል ክብሬ ነሽ ሲሆን። እመቤቴ ማርያም ውለታሽ ብዙ ነው፣ የጌታዬ እናት ፍቅርሽም ልዩ ነው። እኔ የምከፍልሽ ለአንቺ ምን ይሆን? ላወድስሽ ድንግል ክብሬ ነሽ ሲሆን። ገና ብላቴና ሆኜ ስጠራሽ ጎበኘሽኝ እኔን ድንግል በምልጃሽ። እመቤቴ ማርያም አበረታሽኝ
በእናትነት ፍቅርሽ መች ረሳሽኝ እመቤቴ ማርያም ውለታሽ ብዙ ነው የጌታዬ እናት ፍቅርሽም ልዩ ነው እኔ የምከፍልሽ ለአንቺ ምን ይሆን ላወድስሽ ድንግል ክብሬ ነሽ ጽዮን። ዝማሬ መላእክትን ያሰማልን። እንደው እውነት ሰውነት የሚወረረኝ በጣም ደስ የሚል መዝሙር ነው። ድምጻችሁም በጣም ያምራል። እውነት ውድ ተመልካቾቻችን እንግዲህ እንደዚህ አይነትም ሰው በየቤት አቅም በማጣት በችግር ምክንያት ሙያ ይዘው ዕውቀት ይዞ ቤቱ ቁጭ ያለ ስንት ሰው አለ በየቤታቸው ሰውና ሰው አልገናኝም ብሎ ማለት ነው። ሁላችሁም በኮሜንት ሁላችሁም እንድንበሉና ይሄንን ወንድማችን እናበረታታው። የሚያስፈልገውን ነገር ምን ያስፈልገዋል፣ ምንስ እናሟላለት፣ ምን ይደረግ፣ ዕውቀቱ ወይ ደግሞ ሰንበት ተማሪዎች ደግሞ መዘምራኖችም ይሄንን ቪዲዮ የምትመለከቱት ምን እናድርግ፣ ምን እናግዘው፣ ይሄንን ደግሞ ስልክም አስቀምጥላችኋለሁ በስልክም ደውላችሁ አናግሩን። የሱን ስልክ የወንድማችንን ስልክ እቀበላለሁ። እንግዲህ እናግዘው፣ እንርዳውና የውስጡን የልቡን መሻት ይሳካለት ዘንድ እኛም መልካም ምኞታችን ነው። እናንተስ ሁላችሁም ተሳተፉና ይሄንን እንግዲህ ቪዲዮውን ሰብስክራይብ በማድረግ ለብዙ ሰው አድርሱልን። አስተያየታችሁም በኮሜንት አስቀምጡልን። ሰላም ቆይታ፣ ሰላም ቆዩ።